አዳምጪ። በቃ እኔ እንደዚህ ሲየሆንኩ መኖር አልፈልግም። ሄለን በቃኝ፣ በቃኛል። በፈጠረ በፈጠረ እኔ ማልቀስ አልፈልግም። በፈጠረ በቃ ይሄን ነገር ሁሉ ፈልገሽ ያመጣሽው ነገር ነው በራስሽ። ህዝብ እኔ ሰላምን ፍቅር ነው ስሙ ይፈልጋል። ከፈረንሳ እዚህ ጋር ህዝብ ፍቅር ነው። ካሜራ ፊት ይቅርታ እናደርግልሽ ትፈልጊያለሽ አይደል? በቃ እንደፈተንሽኝ እኔም አንቺ እንደምትወጂኝ መፈተን እፈልጋለሁ። ትወጂኛለሽ? እኔ ምን ማለት ነው? እንዴት ነው ማለት? በቃ አሳይኝ፣ እንደምትወጂኝ አሳይኝ። በቃ አንቺን ደስተኛ ለማድረግ እኛ ደስተኛ ሆነን እንድንኖር እኮ እየደከምኩኝ ነው፣ እየለፈው ነው። ግን አይገባሽም አንቺ ወሲ አንቺም ትዝናኛው ምንድነው? አንቺ ደስ የሚልሽ የሰው ስቃይ ነው፣ የሰው መምኑ አንቺ የሚያዝናናሽ ምን ነው የምታወራው? አንቺ ደስታሽ ቀላል ነገር ነው የጠየኩሽ። ሄለን ኮንፈረንስ አብኝ አልኩሽ። በቃ ይሄው ካሜራ ፊት ይሄው ማለት ነው። ይሄ ነው ፈተና፣ ይሄ ነው ፈተና ማለት ነው። በዚህ ነው የምትነካኝ እኔ? አዎ ያው ነው አልሳሉ። ይሄ ነው ያልኩሽ። ምን ማለት ነው? አንተ ተማሪ ታደረሽ ነበር አልሰማም። አንተ ለህዝብ ማይታሽ ፍረዶ በቃ ችላት ሄለን ማለት አልሰማ እንዴ? በዚህ ነው እንዴ ነው የምትለካኝ? ከነገርኩሽ በቃ በካሜራ በቀላል ነገር በካሜራ ፊት በቀላል ነገር ይቀርበልኝ ነው። በቃ ነገር ከልሽ ሜር ነው ያለብኝ ነው። ምን ይሆን ሰባችን ይበዛል ፍቅር አላግባባንም ብዙ ዓመት ብኖርም እኛ አልተጣጣምንም። አስመለከተ ነው። ይሄ ባህላችንም አይደለም ከባህላችንም የወጣ ነው። በቃ ሴት ልጅ ስለሆነ ፈተነችው ሆና እንደ አይደለ። ምክንያቱም ከባለፈው ህይወታችሁ እንትን ስላለች ነው። በትንሽ ነገር በዙሪያ ብዙ ሴቶች ስላሉ ሴት ስለሆነ ስለምትፈራ ነው ይሄ ነገር ያደረገችው እንጂ ተመልካች በተመልካች ፊት ኮንፈረንስ አሜ ማለት ነውር እኮ ነው። ይሄ ባህላችን እኮ አይደለም፣ ባህላችን እኮ አይደለም። ይሄ በጣም ነውር ነው። እናንተ የእውነት የምትቀጥሉ ከሆነ እንደዚህ ማድረግ የለባትም ሄሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ ውዶቼ። ላይክ ሰብስክራይብ እያደረጋችሁ እስኪ ያውን ሀሳብ እንዴት ነው የምታስቡት? ባህላችን ነው ወይ ይሄ? አደባባይ ላይ እንደዚህ አይነት ነገር ይሄ የውጭ ባህል ነው። ከንፈር መሳም ምናምን ይሄ ባህላችን አይደለም ብዬ ነው የማስበው። እንዴት ነው ሄሉ ይችናት ብሎ ሌላት በዚህ ሊገምታት ይችላል ብዬ አላስብም። ሄሉ ያደረገችው 3 ቀን 4 ቀን ማሳደሯ ይሄ ብልግና ነው። ግን ደግሞ ጥፋት እንዳለባት ሆኖ በትንሽ ነገር እንቡዘራፍ የሚል ከሆነ ወደፊት እንዴት ነው የሚኖሩት? አብረው ሲኖር እኮ ብዙ ነገር ያጋጥማቸዋል። ለማንኛውም እስኪ ውዶች አብረን እናየው የሚሆነውን ነገር። የምኑ ነው ጥሩ ነው? እስኪ ንገር። እኔ እኮ ነገም እኮ እንዳትደግሚው ነው እኮ። አሁን የኔ ፍርሃት እኮ ምን መሰለሽ፣ ዛሬ ይቅርታ አድርጌላ ከአንቺ ጋር መታረቅ አይደለም ፍርሃት። ሁሌ ሳለቅስ ኖሮ ከአንቺ ጋር በዚህ ምክንያት ቆሽ ምን መተማመኛ አገኘሽ? አመንሽኝ? አሁን አረጋግጥሽ ማለት ነው እንደምወድሽ ገብቻል። ጓደኞችሽን ሰብስበሽ እዛ ጋር እኔን ስትቀልጅብኝና ስትጮችብኝ ትውያለሽ እንዴ? አንቺ ባይበቃ እንኳን ጓደኞች አንቺ ከሄድሽ በኋላ እንኳን ለምን አይነግሩኝም እነሱ? ዝም ብሎኝ ይዘው እያሉኝ ይዘውኝ ይሄዳል። በቃ ነገርኩሽ ሄለን፣ በቃኛል። በቃ በቃኝ። ከዚህ በላይ መሰቃየት አልፈልግም። እኔ አንቺ ጓደኞችሽን ሰብስበሽ አንቺ መጮች አይደሉም። ተሰብስባችሁ የምትስቁብኝና አሻንጉሊት አይደሉም። ማን ነው የሳቀብህ? እንዲህ ሁላችሁም ነገርኩሽ እኮ ጓደኞችሽን ሰብስበሽ እኮ መጮች አደረግሽኝ። እኔ ብቻ አይደለሁም አላውቀው። እኔ ብቻ እኮ ነው የምልሽ የማላውቀው እኮ ነው ይቻል ጓደኞች ጋር ተነጋግረሽ ያደረግሽው ነገር እኮ ገብቻለሁ። እሱም ጓደኝነታችሁ ለአንቺ ስለሆነ ብቻ እንደዛ ሰውን እያዩ እንኳን እንዳቸው ሊነግሩኝ ፈቃደኛ አልሆኑም። ሄሉ አውቃ ነው ልትፈትን ፈልጋ ነው ያው ምናምን አይዞህ ምናምን ማለት ይችሉ ነበር አይደለም? ንገረኝ፣ አስረጅኝ፣ መጀመሪያ ንገረኝ። ባይዘዌ አቡ አሁን ስለሆነ ብለህ ነው እንጂ ቢነግሩህ ራሱ አታምንም። በጣም ነው ሆት የምትሆነው። ለምን አንተ ለነገሮች ችኩል ነው። መጀመሪያም ላይ እንሰብበት ቆይማ ስትለው እውነቷን ነው። ግን አንተ በችኩል ቀለበት እንሰር ማለት የለብህም ነበር። እና ይሄ ደግሞ ሰው ናችሁና ልትጣሉ ትችላል። ከዚህ በላይ እኮ ጠብ ሊመጣ ይችላል። ካልተነጋገራችሁ እንትን ካላላችሁ ልታልፉ አትችሉም። አብራችሁም ስንኖሩ ብዙ ግጭት ሊመጣ ይችላል እኮ። በቃ ይሄው ህዝቡን የሚከታተል ይቀርላል። አንተ መጮቻ አሻንጉሊት አይደለም። እኔ በቃ ወድልኩሽ ደግሞ ይሄን ያክል ልቀጣ ይገባኝ። ምንም የተለየ ያደረኩት ነገር የለኝም። ምንም ነገር ሳደርግ አላየሽኝ። የምፈተነው ነው። ምን አረጋገጥሽ ነው? ምን አገኘሽ? ከዚህ ምን ድሬ ተጠቀምሽ? ነገርኝ። ምን ያለህን ነገር ለማወቅ ስለፈለኩ ብቻ ነው። ለአንቺ ምን ያክል ደግሞ ወዲሽ ልንጣቂ ማቆስ እንት ነገር መስዋዕት እየሆንኩ እኮ ነው ለአንቺ። ምን ባረግ ነው ስጌን መዘልዘል ያለበት ለአንቺ? በቃ ይበቃሻል። ምትይኝም በይኝና ልጅ ከዚህ በላይ መጮህ አልፈልግም። ሄደን አዳምጪ። በቃ ነገርኝ። መጨረሻ ጊዜ ምትይኝም በይኝና በፈጠረክ እኔ ማልቀስ አልፈልግም። በቃ እኔ ምን ልሁን? የት እንደሆነ እንዴ ነው ፈልገው ምን ልሁን?
ያመጣሁብሽ ነገር አለ። ይሄን ራስ ፈልግሽ ያመጣሽው ነገር አሁን እዚህ ጋር መጮህ መለቀስ አያስፈልግም። ሄለን አልፈልግም ምንም ነገር በቃ አንተ በቃ ሁሉንም ነገር አትረዳ። እኔ እየነገርኩ ምንም እየተረዳኝም አይደለም። ሲጀምር ልጅ ቢ ለመኖር መጮሻ ነው የምትፈልጊው አንቺ። ደስታሽ ነው ወንድሪ ሲያለቅስ ማየት ደስታሽ ነው። ገብቶኛል እኮ ይሄን ነው የምትፈልጊው። እንኳን ደስ አለሽ አልኩሽ እኮ በቃ አሁን ጥራሽ ለዚህ ሌላ ምንም የምትይኝ ነገር ከሌለ እኔ ከአንተ ጋር መለያየት አልፈልግም። በቃ አልፈልግም። አንተ ማጣት አልፈልግም። ምን ነው ታውቂያለሽ? ሰላም ነው ከኔ ጋር ሰላም ነው። እንድጠነክር ነው ነገሮቻችን የምፈልገው። በቃ አለቀ። ሰላም ሆነ አትፈልጊም ከኔ ጋር በሰላም አንድ ቀን መቆየት አትፈልጊም። ለምን ነው የማትረጋጋው አንተ? እኔ ባልወድ ለምን እንደዚህ ማረጋው? ንገረኝ። ባልወድ እንዴት እንደዚህ ማረጋው? ንገረኝ። አትፈልጊም አየሁሽ። ሰላም ነው የምፈልገው። እኔ ከአንተ ጋር ሰላም ብቻ ነው የምፈልገው። ያው አለቀ አለቀ አለቀ። ሰደምችላልሽ አንቺ ከአንቺ ጋር ለሰላም ለደቂቃ እኮ በሰላም እኮ ውጭ ለማውራት አንቺ በቃ የገባኝ ነገር በቃ የሆነ ነገር አያጣሽም። ይል በቃ አዳምጪኝ። በቃ እንደዚህ ሲየውንኩ መኖር አልፈልግም። ይለን በቃኝ በቃኝ። በፈጠረ በፈጠረ እኔ ማልቀስ አልፈልግም። በፈጠረ በቃ ይሄን ነገር ሁሉ ፈልገሽ ያመጣሽው ነገር ነው በራስሽ። እኔ ሰላምን ፍቅር ነበር ስትሽ ያልኩሽ የለን አንቺ ገባሽ እኮ ቤት አንጨቃጨቅ ብዬ ነው። እሷ ፊትም አንጨቃጨቅ ብዬ ነው። ሆቴል ውስጥ አንጨቃጨቅ። እኔ የወጣሁት እራት እንድንበላ ብዬ ነበር። አንተ ግን ምንም ነገር እየሰጣኝ አይደለም። በቃ እኔ ልክ ላልሆን እችላለሁ፣ ተሳስቻለሁ። ይቅርታ እየጠየቅኩ ነው ያለሁት። ይቅርታዬንም አትቀበልም። አልፈልግም። ከአንቺ ጋር መለያየት ነው መፍትሄው፣ መለያየት ነው። ከእኔ ጋር መለያየት ነው የምፈልገው። ምን አማራጭ አለ ሌላ? እንደዚህ ተሳሳቀኝ ልኖር ታዲያ ከአንቺ ጋር በዚህ ያበቃ ቢሆን እኮ ችግር የለውም። ይሄ በዚህ ያበቃ ምን ነው እኮ ነው የሚልሽ። ከአንቺ ጋር ያለው ነገር በዚህ ያበቃም። ነገም ሌላ ነገር ይዘሽ ቢመጪው ደግሞ ያው ከዚህ በላይ ምን ማድረግ እችላለሁ? እኔ በቃኛል። በቃ ከዚህ በላይ እኔ ከአንቺ ጋር ጨርሻለሁ። በቃ የምትይኝ ነገር ካለሽ ልስማሽና ልሂድ። ጀመረሽ ሽማግሌ ላካል ቤተሰብ ቀለበት ከኑሮ ሁሉ ነገር ያው ስንት ነገር እኮ ንገርሽ ነበር። ገብቶሻል? ተጣፋ ይሄ ስራሽ ነው። ገብቶሻል? እኔ ከአንቺ ጋር እንደዚህ ስቀልድ መኖር አልፈልግም። ምን ቀለድኩኝ? ያው ምን ቀለድኩኝ? ነገር ምን ቀለድኩ? ንገረኝ። እንደው ለፈጣሪ ብለህ ምን ቀለድኩ? ንገረኝ። እኔ እንዴት ነው መቀለድ? ያቡ በእንደዚህ አይነት በትንሽ ነገር እንደዚህ ከሆነ አብረው ሲኖር እኮ የሰው ልጅ ናቸው። በተለይ አንድ ቤት ሲኖር ብዙ ግጭት ሊፈጠር ይችላል። ያን ነገር በእርጋታ ተረጋግቶ ካልፈታው እንደዚህ ሁሌ የሚጮህ ሁሌ ለሁሉም ነገር በጣም ችኩል ነው። በነገራችን ላይ ለሁሉም ነገር ማለት ነው። መጀመሪያ ላይ ቆይ እንተያይ ብለው ነበር። ያንን ነገር ባያደርገው መልካም ነው። አሁን ደግሞ ብቻ አላቅም። ውድ ቤተሰቦች እናንተ ምን ትላላችሁ? ሀሳብ አስተያየታችሁን። ሰው ሆኖ መጋጨታችሁ ይቀራል ወይ? እኔ ሄሉ ልክ ናት እያልኩ አይደለም። እግዚአብሔር ይፈትናችሁ እንጂ የሰው ላይ ፈትኑ የትም አያደርሱ። በነገራችን ላይ ያው እግዚአብሔር ህለዋ ካለላችሁ ትኖራላችሁ። አለልን ድረስ ነው እኛ የምኖረው ማለት ነው። ሞት ሰለል እንኳን መለየት ግን ያቡ ይቸኩላል በጣም። ሄሉም ደግሞ አንዳንዴ ትንሽ በዛ ታደርገዋለች። ግን ደግሞ በተደጋጋሚ በህይወቷ ላይ የሆነ ነገር ሀብን ሲያደርግ ትፈራላችሁ። የምሬን ነው የምላችሁ። የሆነ ነገር ለመጀመር ራሱ በጣም ነው የምትፈሩት በጣም እና ስለዚህ ያ ነገር ስለሆነበት ነው እንጂ አውቃ ወይንም እሱ ለሌላ ነገር አስባ አይደለም። አታስገቢ ንፋስ ይግባ ነያልኩሽ ናይ ስርዓት አድርጊ ናይ ለመስራት አይኖርሽ እኛ ስንት ነገር እያሰብን ነው። ስንት ነገር እያሰብን በቃ ይበቃሻል። ከዚህ በኋላ ደስተኛ ሆነን ብቻ መምጣት የለብንም። በቃ እነሱ የሚፈልጉት የእኛን ደስታ ነው። ሁልጊዜ እኔና አንቺ በደስታ ደስ በሚሉ ነገሮች መምጣት የለብንም። ይበቃናል። ማልቀስ ማዘን ይበቃናል። ቤተሰብም ሰልችተዋል። ገብቶሻል? ደስታችን ነው የሚፈልጉት እነሱ። ምንድን ነው ቅድ ቅድማ ለሰው ይነገር አይሳካም። እንደዛ የሚያማምሩ ሄሉ ያው ታውቃላችሁ ትንሽ ነገር ነው የሚያስደስታትም የሚያሳዝናትም ትንሽ ነገር ነው። ለማንኛውም አብራችሁ መሆን ነው። ግን እንደዚህ ለሁሉም ነገር ችኩል ባትሆን መልካም ነው። መቸኮል ጥሩ አይደለም ብዬ ነው የማስበው። ማለት ትናንትና አሁን የተነጋገራቸው ነገሮች ማለት ነው ማለት አንዳንዴ ስትናገሩ ማለት ነው ለሚያልፍ ቀን የሚያልፍ ቃላት አትናገሩ ይባላል እና ለሚያልፍ ቀን የማያልፍ ቃላት አትነጋገሩ። ችግር ታለባችሁ ተነጋግራችሁ መፍታት ነው። ያው ሄሉ ትንሽ ታበዛዋለች፣ ግን ቢሆንም ሴት ልጅ እንደመሆኗ መጠን ስለምትፈራ ነው እንጂ ሌላ ነገር ያሰበች አይመስልኝ።
ችንሰን ወጥተን እንደዚህ አይነት ቦታ በመጫወቻችን እኔና አንቺ መተን እዚህ ጋር እንላቀስበት ነው። ይሄ የእኛ ቦታ አይደለም። በቃ እኮ የልጆቻችን በተለይ አንገቴ ይመቻል መሰለኝ ማቃ ረጅም አንገቴ እና ጨዋታ ስስቁ ነው የሚያወሩ። ስታለቅሱ በጣም ነው እንትን የሚለው እና እግዚአብሔር አንድ ያርጋችሁ። ደግሞ እኔ ግን ማለት ነው አብሮ ቢሆኑ በጣም ደስ ይለኛል። ጓደኛ ይሄ ፍቅረኛ ምናምን ሆኖ መቆየት በጣም ይደብራል። በቃ ተጋብተው እየተረዳዱ መኖር እንደማንኛውም ሰው ይኖራሉ ብዬ ነው የማስበው። ውድ ቤተሰቦች እናንተ ማሰብ አስተያየታችሁን ጻፉ። የኔ ውድ ቤተሰቦች ይወዳችኋለሁ። ሄሉሻ እንግዲህ ነገሮችሽን በውስጥ ብትፈቺ የተሻለ ነው ብዬ አስባለሁ። የኔ ውድ ቤተሰቦች ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እንዳይረሳ ውዶቼ። ወዳችኋለሁ።